ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። በኢራንና አሜሪካ መካከል ወሳኝ የተባለ ድርድር በጄኔቭ ስዊዘርላንድ እየተካሄደ መሆኑ ሲነገር፣ አሜሪካም እንዲፈጸም ያቀረበችው ጥያቄ ለበርካታ ወገኖች የዱብዳ ያህል ተቆጥሯል። ድርድሩ ጄኔቭ ላይ እየተካሄደ ሳለ ታዲያም አየር ላይ ነዳጅ የሚሞሉ በርካታ የአሜሪካ ጦር አውሮፕላኖች ወደ እስራኤል ሊበሩ መሆናቸው ተሰምቷል። ይህንኑ የኢራን አሜሪካ ድርድርና ወታደራዊ ፍጥጫን ከ2003ቱ የኢራቅ ጦርነት ጋር በማነጻጸር ልዩ ዘገባ አዘጋጅተናል። አብራችሁን እንድትቆዩ ጋብዛለሁ። ሁልጊዜ ስለምትሰጡኝ ቀናና ሚዛናዊ አስተያየት ከልብ አመሰግናለሁ። በኢራንና አሜሪካ መካከል ወሳኝ የተባለ የኒኩሌር ንግግር በጄኔቭ ስዊዘርላንድ እየተካሄደ ባለበት ሁኔታ 11 ተጨማሪ የአሜሪካ ነዳጅ ጫኝ የጦር አውሮፕላኖች ወደ እስራኤል ሊበሩ መሆኑ ተሰምቷል። አሜሪካም በመካከለኛው ምስራቅ የጀመረችው ወታደራዊ ግንባታ አካል ነው ተብሏል። የአውሮፕላኖቹ ጉዞ ለተዋጊ ጀቶች አየር ላይ ነዳጅ የሚሞሉና የሚጭኑ የጦር አውሮፕላኖች ከአሜሪካ ተነስተው እስራኤል ቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ እንደሚያርፉ ተነግሯል። በዚህ ሳምንት በርካታ የአሜሪካ ነዳጅ የሚሞሉና የዕቃ ጫኝ አውሮፕላኖችና 11 የሚደርሱ ኤፍ-22 ስቲልዝ ተዋጊ ጀቶች እስራኤል መግባታቸውን ዘገቦች አመልክተዋል። ቀደም ሲል ኤፍ-35ን ጨምሮ ከ15 በላይ የአሜሪካ ተዋጊ ጀቶች መካከለኛው ምስራቅ ሲገቡ በመቶዎች የሚቆጠሩ የዕቃ ጭነት በረራዎች መካሄዳቸውን መረጃዎቹ አሳይተዋል። የኢራን አሜሪካ ድርድር በጄኔቭ ስዊዘርላንድ እየተካሄደ መሆኑ ሲነገር፣ ኢራን 3 ዋነኛ የኒኩሌር ጣቢያዎቿን እንድትዘጋና ቀሪ የዩራኒየም ምርቷን በሙሉ ለአሜሪካ እንድታስረክብ ዋሽንግተን መጠየቋም እየተነገረ ነው። ፎርዶ፣ ናታንዝና ኢስፋሃን የተባሉ የኒኩሌር ጣቢያዎቿን እንዲሁም ከኢራን ጋር የሚደረስ ማንኛውም የኒኩሌር ስምምነት በተወሰነ ጊዜ የሚያበቃ ሳይሆን ለዘላለም የሚጸና እንዲሆን የአሜሪካ ተደራዳሪዎች ሳይጠይቁ እንደማይቀር ዎል ስትሪት ጆርናል ባለሥልጣናትን ጠቅሶ ዘግቧል። በቀድሞ ፕሬዝዳንት ባራክ ኦባማ ዘመን የተፈረመውን የ2015 የኒኩሌር ስምምነት የሚተካ ነው ተብሏል። በሌላ በኩል በኦማን ውጭ ጉዳይ ሚኒስትር መሪነት እየተካሄደ ያለው የሁለቱ ሀገሮች ንግግር ለ3 ሰዓታት ያህል ከተቋረጠ በኋላ እንደገና መቀጠሉ ታውቋል። የዛሬው 3ኛ ዙር ንግግር የአሜሪካንን ወታደራዊ እርምጃ ለማስቀረት ወሳኝ ተደርጎ ተወስዷል። ፕሬዝዳንት ትራምፕ ቴሄራን ከስምምነት ካልደረሰች የኃይል እርምጃ የማይቀር መሆኑን ደጋግመው ሲዝቱ፣ የኦማን ውጭ ጉዳይ ሚኒስትር ንግግሩ መግባባት እንደታየበት ገልጸዋል። ሆኖም ኢራን የተባለው የኒኩሌር ጣቢያ ለመዝጋትና ያበለጸገችውን ዩራኒየም ለአሜሪካ ለማስረከብ ምን ያህል ፈቃደኛ ነች የሚለው ገና አልታወቀም። በውጭ ጉዳይ ሚኒስትር አባስ አራክቺ የሚመራው የኢራን ቡድንና የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ የሚመሩት የአሜሪካ ተደራዳሪ ቡድን ዛሬም ከአንድ አይነት ስምምነት ካልደረሱ ምን ሊከተል እንደሚችል በርካታ ወገኖች የየራሳቸውን ግምት እየሰጡ ናቸው። እስራኤልና አሜሪካም ኒኩሌር ጦር መሳሪያ በድብቅ ለመገንባት እየሞከረች ነው በማለት ለ10 ዓመታት የወነጀሏትን ኢራን አሁን በውስጥ ያጋጠማትን አለመረጋጋት በመጠቀም ሊመቷት እንደተነሱ የተለያዩ ሀገሮች እምነት ነው። ፕሬዝዳንት ዶናልድ ትራምፕ ከትላንት በስቲያም ለሁለቱም ምክር ቤቶቻቸው ባሰሙት ንግግር በኢራን ላይ የኃይል እርምጃ አይቀሬ መሆኑን በግልጽ አመላክተዋል። በዝርዝር ባያስቀምጡም ኢራን አሜሪካ የሚደርሱ ሚሳኤሎች እየገነባችና የኒኩሌር ፕሮግራሞቿን እንደገና ለመጀመር እየሞከረች ነው ሲሉ ከሰዋል። ባለፈው ሰኔ በእስራኤል ጥቃት የተመቱባትን የኒኩሌር ጣቢያዎች እናም የዓለማችን ቁጥር 1 ሽብር ደጋፊና አቀጣጣይ የኒኩሌር ጦር መሳሪያ ባለቤት እንድትሆን በፍጹም አልፈቅድም ብለዋል። 3ቱ ኒኩሌር ጣቢያዎች በሰኔው የተቀናጀ ጥቃት መውደማቸውንና ዩራኒየም የማበልጸግ እንቅስቃሴዋም ቆሞ እንደነበር ገልጸዋል። ሆኖም የወደሙትን ጣቢያዎች ለዓለም አቀፉ የአቶሚክ ኃይል ኤጀንሲ አላሳይም ማለቷ በተለያዩ ወገኖች ዘንድ ጥርጣሬ አሳድሮ ቆይቷል። ለትራምፕ ንግግር ምላሽ የሰጠው የኢራን ውጭ ጉዳይ ሚኒስቴር የኒውክሌርና የሚሳኤል ፕሮግራሙን በተመለከተ ያሰሙትን ክስ ትልቅ ውሸት ነው ሲል አስተባብሏል።
በ2003 እንደ ፈረንጆቹ አቆጣጠር የወቅቱ ፕሬዝዳንት ጆርጅ ቡሽ በኢራቅ ላይ እርምጃ ለመውሰድ ጅምላ ጨራሽ ጦር መሳሪያን በዚሁ ምክር ቤት ፊት በምክንያትነት ሲያቀርቡ ከ23 ዓመታት በኋላ ዛሬም በተመሳሳይ ስፍራ ትራምፕ ኢራንን ለመምታት የኒኩሌር መሳሪያን ምክንያት አድርገው ማስቀመጣቸውን ታዛቢዎች ይጠቅሳሉ። አንድ አይነት ትረካ በ1980 ለ8 ዓመታት በዘለቀው የኢራን ኢራቅ ጦርነት አሜሪካም ትደግፋቸው የነበሩት የኢራቅ መሪ ሳዳም ሁሴን ከአልቃይዳው ኦሳማ ቢንላደን ባለፈ የዋሽንግተን ቁጥር 1 ጠላት የሆኑበት ታሪክ ዛሬ በኢራን ጠቅላይ መሪ አያቶላህ አሊ ካማኒ ላይ ተደግሟል። ያኔ ከኢራቅ ጋር የተደረገውንና ከሚሊዮን የሚልቅ ሕዝብ የፈጀውን ጦርነት የመሩት አያቶላህ አሊ ካማኒ ናቸው። የኢራቅም ሆነ አሁን ከኢራን ጋር የተፈጠረው ውጥረት መሰረቱ ወይም ምክንያቱ ግነት የተሞላበት ነው ይላሉ ለአልጀዚራም አስተያየት የሰጡ የፖለቲካ ተንታኝ። የ2003ቱ መረጃም ከውሸት ጋር እንዲጣጣም ተደርጎ ሲዘጋጅ የአሁኑ የመረጃ ፍሰትና ድምዳሜ ደግሞ ራሳቸው ፕሬዝዳንቱ ከሚሉት ጋር የሚጣረስ እንደሆነም ይገልጻሉ። ትራምፕ በምክር ቤት ንግግራቸው ቴሄራን የአሜሪካ መሬቶችን ለመምታት ኒኩሌር መልሳ እየገነባች ነው ሲሉ የዋይት ሃውስ ቃል አቀባይ ካሮላይን ሌቪት የሰኔው ዘመቻም የኢራንን ኒኩሌር ጣቢያዎች ማውደሙን ተናግረዋል። ከቀናት በፊት ግን የራሳቸው የትራምፕ ልዩ ልዑክ ስቲቭ ዊትኮፍ ኢራን የኒኩሌር ቦምብ በእጇ ለማስገባት የሳምንት ጊዜ እንደቀራት የሰጡትን የሚጋጭ ንግግር ለአብነት አንስተዋል። ይህ የመረጃ መጣረስ ሊወስዱ ያቀዱት ወታደራዊ እርምጃም ፍትሐዊ አለመሆኑን ወይም ትክክለኛ ምክንያት እንደሌለው ማሳያ ነው ብለዋል የፖለቲካ ተንታኙ። በ2003 ፕሬዝዳንት ጆርጅ ቡሽ ወደ ኢራቅ ለመዝመት ሳዳም ሁሴን ጅምላ ጨራሽ ጦር መሳሪያ ታጥቀዋል ለሚለው ምክንያታቸው ቢያንስ የመስከረሙ የአሜሪካ ሽብር ጥቃት በቂ ትርፍ ሲያስገኝላቸው፣ ትራምፕ ግን ምንም ማሳመኛ የላቸውም። ኢራን የአሜሪካንን ከተሞች አልመታችምና። ስለዚህ ኢራን አሜሪካ የሚደርስ ባለስቲክ ሚሳኤል እየገነባች በመሆኑ ቀጥተኛ ስጋታችን ናት የሚል ሰበብ በማቅረብ የህዝባቸውን ድጋፍ ለማግኘት ሞክረዋል ባይ ናቸው ተንታኙ። የፕሬዝዳንት ጆርጅ ቡሽ ቡድን ምክትል ፕሬዝዳንት ዲክ ቼኒ፣ መከላከያ ሚኒስትር ዶናልድ ራምስፊልድ እና ሌሎችም አንድ አይነት የነፃ አውጪ አመለካከት በመያዝ ሳዳምን ለማስወገድ ኢራቅ ሲዘምቱ ከያኔው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር ጋር ሌሎች ሀገሮች በማሳተፍና በማስተባበር ከፍተኛ ጥረት ማድረጋቸው ይወሳል። አሁን በ2026 ትራምፕ የሀገሮች ጥምረት ከመፍጠር ይልቅ ሀገራት እንዲርቁና ጥላቻ እንዲያድርባቸው በማድረግ ላይ አተኩረዋል። በአውሮፓ ህብረት ላይ የጣሉት ታሪፍና ግሪንላንድን በኃይል የመያዝ ሙከራቸው ለምሳሌ የአውሮፓ ሀገሮች በጥርጣሬ እንዲመለከቷቸው አድርጓል። እናም አሁን በኢራን ጉዳይ ከእስራኤል በስተቀር ከጎናቸው የሚቆም አንድም ሀገር አልተገኘም። ለዚህ ደግሞ የአሜሪካ ጦር ሰፈር ያለባቸው ሀገሮች ሳይቀሩ በኢራን ላይ ለሚፈጸም ድብደባ የአየር ክልላቸውን እንኳን ለመክፈት ፈቃደኛ አለመሆናቸውን ለማሳያ መጥቀስ ይቻላል። በመሆኑም ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያቀዱት ወታደራዊ ድብደባ መጨረሻው የት ላይ እንደሚሆን ባይታወቅም ለሰላም ስምምነት ቅድሚያ እንዲሰጥ የአውሮፓና የመካከለኛው ምስራቅ ጥያቄ ነው። ኢራን የተባለችውን ካልፈጸመች ግን የአሜሪካንን ጥቃት ለመከላከል በቂ አቅም እንዳላት እያስጠነቀቀች ሲሆን መቋቋም ሳትችል የቴሄራን አገዛዝ ቢወገድ እንኳን ሀገሪቱ ወደ እርስ በርስ ግጭት እንዳታመራ ታዛቢዎች ስጋታቸውን ይገልጻሉ። በሶሪያና የመን የታየው በኢራን እንዳይደገም አሁን ዘግይቶ በተሰማ ዜና ደግሞ እስራኤል ቀድማ ጥቃቱን እንድትጀምር የአሜሪካ ፍላጎት መሆኑ ተነግሯል። እስራኤል ለደህንነቷ ስጋት በሆነችው ኢራን ላይ እርምጃ እንደወሰደች ተደርጎ ድብደባው ሲጀምር አሜሪካም ዘግይታም ትቀላቀላለች።